ወንድ ከሆንክ እነዚህን 6 ህጎች ተከተል። አንደኛው ማንንም አትመን፣ በተለይ የምታለቅስን ሴት። ሁለተኛው የፍቅር አጋርን በጭራሽ ከቤተሰቦች ጋር፣ ከጓደኞች ጋር ወይም ከሰፈር ሰው ጋር እንዳታስተዋውቃት፣ ፍቅራችሁ በትክክል ካልጸናና በትክክል ካልጠነከረ። ሶስተኛው ብቻ መሆንን ልመድ፣ ምክንያቱም አንዳንድ ጊዜ አጠገብ ያሉ ሰዎች የሆነ ቀን ላይ ትተው ይሄዳሉ። አራተኛው ጊዜን ወደ ገንዘብ ቀይረው፣ ጊዜን በአግባቡ ተጠቀመው። ጊዜን ካለፈ ማለት ነው መመለስ አትችልም። አምስተኛው ከውሸታም ሰዎች ጋር ወይም ደግሞ ከሚማግጡ ሰዎች ጋር በድጋሚ በፍጹም እንዳትገናኝ፣ በድጋሚ በፍጹም ከነዛ ሰዎች ጋር እንዳታወራ፣ እነዛን ሰዎች ከህይወት አስወጣቸው። ስድስተኛው ሚስጥርህንና የግል ታሪክህን ለራስህ ያዘው፣ ለሰዎች እንዳታካፍል። ምክንያቱም የሆነ ጊዜ ላይ እነዛ ሰዎች ከአንተ ጋር ከተኮራረፉ ወይ ደግሞ ከአንተ ጋር ከተቀያየሙ ያንን ነገር ለሰው ያወሩታል፣ ይናገራሉ። ስለዚህ በቻልኩ መጠን ፕራይቬት የሆነ ላይፍህን ለራስህ ብቻ ያዘው። ስለ ገንዘብ ማንም ያልነገረ 5 ሚስጥሮች እኔ እነግርሃለሁ። አንደኛው ማንም ስለ ገንዘብ አላስተማረም። ትምህርት ቤት ውስጥ፣ ኮሌጅ ውስጥ፣ ቤተሰቦች ማንም አላስተማረም። በራስህ ተምረህ በራስህ እወቀው። ሁለተኛው ሴም ማድረግ ሀብታም አያድርግም። ገንዘብ መቆጠብ በፍጹም ሀብታም አያድርግም። ገንዘብን ኢንቨስት አድርገው፣ የዛኔ ነው ሀብት የሚመጣው። ሶስተኛው ገንዘብን ከማያስተምሩ ነገሮች ራቅ። ገንዘብን ሜሽን ከማያደርጉ ነገሮች አጠገብ ጥፋ። አራተኛው ዲግሪ ማለት ገንዘብ ማለት አይደለም። ገንዘብ ለማግኘት ግዴታ መስራት ይኖርብሃል። ስለዚህ ወንድሜ ገንዘብ ለማግኘት ዲግሪ አያስፈልግህም፣ ዲፕሎማ አያስፈልግህም፣ ስራ ነው የሚያስፈልግህ። አምስተኛው ገንዘብን ማኔጅ ካላደረግከው ማለት ነው የፈለገ ብዙ ገንዘብ ቢኖር ያ ገንዘብ መልሶ ይጠፋል። በቻልኩ መጠን ማኔጅ አድርገው፣ ኮንትሮል አድርገው፣ ተቆጣጠረው። እነዚህ ነገሮች ማለት ነው ማንም አልነገሩም። ከላይ ከነገርኩ 5 ነጥብ ውስጥ የትኛው ነው አይምሮ ውስጥ በዲፕ የገባው? ኮሜንት ላይ አሳውቀኝ እና የቀረ ካለ ኮሜንት ላይ ጻፍልኝ። 10 ነገሮች ግዴታ ማወቅ አለብህ ሳይረፍት። አዳምጠኝ። አንደኛው ስኬታማ ስትሆን አታውራ፣ አትናገር፣ ራሱ ስኬቱ ይናገር። ሁለተኛው እቅድን አትናገር፣ አታውራ፣ እቅድን ያበላሹብሃል። ሶስተኛው የሰጠከውን ለመቀበል አትሞክር። ሁሉም ካይንድ የሆነ ልብ የለውም። ሁሉም ሰው አንተ መርዳት አይፈልግም። ከአንተ ጥቅም ካገኘ በኋላ አብዛኛውን ሰዎች ጀርባቸውን ያዞሩብሃል። አራተኛው ሁሌም በሕይወትህ ደስተኛ ሁን፣ ምክንያቱም ማንም ሰው መጥቶ ለአንተ ደስታን አይሰጥህም። አምስተኛው ባለህ ነገር ካመሰገንክ ሌላ ነገር ይጨመርልሃል። ባለህ ነገር በፍጹም እንዳታማርር። ስድስተኛው አንዳንዴ መልቀቅ ያለብህን ነገር ነው ጨብጠህ ከያዝከው። ይህ ምን ማለት ነው? የማታፈቅርህን ሴት በማፍቀር ጊዜን እያቃጠልክ ነው። መሄድ ከፈለገች መንገዱን ክፈትላት፣ ለአንተም እረፍት ነው የሚሆነው። ሰባተኛው የፈጣሪ ሰዎችን ቅረባቸው፣ ከነሱ ጋር አውራ፣ ከነሱ ጋር ተነጋገር። ስምንተኛው ሰይጣን ሁሌም የሆነ ነገር ፈልገው ነው አንተ ጋር የሚመጣው፣ አንተን የሚያጠቃ። አስታውስ፣ ሌባ የድሃ ቤት ውስጥ አይገባም። ዘጠነኛው ስለ ሕይወት ስታስብ ማለት ነው በርካታ የሆኑ ጓደኞችን ሉዝ ታረጋለህ፣ ከነሱ ጋር ትቀያየማለህ። አስረኛውና ዋነኛው ኑሮ በፍጹም አትቀልም። አንተን ኑሮህን የምታቀላት፣ አንተን ኑሮህን ፕሮቴክት የምታደርጋት። ስለዚህ ከላይ ከነገርኩ 10 ሐሳብ ውስጥ የትኛው ነው ዲፕ አይምሮ ውስጥ የገባው? ኮሜንት ላይ አሳውቀኝ። 7 ሳይኮሎጂ ቲፖችና ሎ የሆነ አስተሳሰብ አይኪው እንዳለ የምታውቅበት መንገዶች። እነዚህ ነገሮች ወንድሜ ማወቅና ማስተካከል አለብህ። አንደኛው ከስተት አትማርም። አንድ ነገር ታጠፋለህ፣ አንድ ነገር ትሰራለህ፣ ያንን ነገር ይደግመዋለህ። ለምሳሌ ሴጋ ታረጋለህ፣ ፖርኖግራፊ ትመለከታለህ፣ ሱስ አለብህ። ግን እነዛን ነገሮች ነገ ላይም ትደግማቸዋለህ። እነዛን ነገሮች አታቆማቸውም። ሁለተኛው ገንዘብ የለህም፣ ስራ አትሰራም፣ ገንዘብ ሜክ ማድረጊያ መንገዶችን አትፈጥርም። ሁሌም ገንዘብ የምትቀበለው ከቤተሰቦችህ ነው። ሶስተኛው ሱስ አታቆምም። አራተኛው ተመጣጣኝ ምግቦችን፣ መጠጦችን አትጠቀምም። አምስተኛው ሌሎችን ትተርባለህ፣ ሌሎች ላይ ሙር ትይዛለህ። ስድስተኛው አኒሜሽን ታያለህ፣ አኒሜሽን ትመለከታለህ። ሰባተኛው ቀኑን ሙሉ ስልክ ላይ ተጥደህ ነው የምትውለው። እነዚህ ምልክቶች ካሉብህ ወንድሜ ለማስተካከል ሞክር። እናም የረሳሁት ካለና እዚህ ውስጥ የማትስማማበት ካለ ኮሜንት ላሳውቀኝ። በእርግጠኝነት ይህ ሰው አንተ ነህ። በሳይኮሎጂ የተጠና ቲፖች ናቸው። እስከ መጨረሻው አዳምጠኝ። አንደኛው ብዙ ጊዜ ብቻህን ነህ። ብቸኝነት ሰላም ይሰጣል። ብቸኝነት ደስታ ይሰጣል። ሁለተኛው በጣም ታስባለህ፣ ትጨነቃለህ። ስለ ወደፊት ኦቨርቲንከር ነህ። ስለ ወደፊት በጣም
አጥልቀህ ታስባለህ። በጣም ኦቨርቲንከር ነህ። ሶስተኛው ሰዎችን በፍጥነት ታነባለህ። ምን እንደሚያስቡ፣ ምን እንደሚያቅዱ፣ ምን እንደሚሰሩ በፊታቸው ብቻ ታነባቸዋለህ። አራተኛ ሰዎችን በቀላሉ አታምንም። ይህም የሆነበት ምክንያት ለብዙ ሰዎች እምነትህን ሰጥተህ እነዛ ሰዎች እምነትህን ቀርፎብሃል። አምስተኛው ልፋት ላይ ነህ፣ መለወጥ መሻሻል ላይ ነህ፣ ግን ስኬት የሚባል ነገር ወደ ህይወት እየመጣ አይደለም። እነዚህ 5 ነገሮች እየተፈጠሩብህ ከሆነ ወንድሜ ትክክለኛው ሰው ጋር ነው ቪዲዮ ደርሰው ማለት ነው። ያንተን ችግሮች በዚህ ቪዲዮ ላይ ልንገርህ። በዚህ ቪዲዮ ላይ 4 መንገዶችን እነግርሃለሁ። በተለይ ሶስተኛው ያንተ ትልቁ ችግር ነው። አንደኛው ነገ ትላለህ። ዛሬ መስራት ያለብህን ነገር መጀመር ያለብህን ነገር አትጀምርም። ነገ ትላለህ። ነገ ቀኑም ሲደርስ አትሰራውም፣ ትሰንፋለህ። ስለዚህ ወንድሜ በቻልኮ መጠን ዛሬ ጀምረው። ሁለተኛው ሀብታም ለመሆን ትሞክራለህ። ገንዘብ የለህም፣ የምትለብሰው አሪፍ ልብስ የለህም፣ ግን ሀብታም ለመሆን ትጣጣራለህ። ሰዎችን ለመሳብ ብለህ፣ በሰዎች ለመታይ ብለህ ውድ ዕቃዎችን ትገዛለህ፣ ውድ ልብሶችን ትለብሳለህ። ሶስተኛው ዝግጁ ነህ፣ ግን አክሽን የለም። አስታውስ ወንድሜ፣ የስፖርተኛ ልብስ ስፖርተኛ አያደርግህም። ግዴታ ጂም ገብተህ ስፖርት መስራት አለብህ፣ አክሽን መውሰድ አለብህ። በተመሳሳይው አንተ አክሽን ማታረግ ከሆነ፣ ጥረት ማታረግ ከሆነ፣ ስራን ካልጀመርክ ያ ነገር መቼም ቢሆን አይጀመርም። ያ ነገር መቼም ቢሆን አይጠናቀቅም። አደገኛ የሚያደርጉ ነገሮችና ኮንፊደንስን የሚጨምሩልህ ነገሮች፣ አንደኛው አትጨነቅ። ማንም ሰው ስለምታደርገው ነገር ግድ አይሰጠውም። ሁለተኛው መንገድ ላይ በምትራመድበት ጊዜ ማለት ነው እጅን ኪስ ውስጥ ለማድረግ እንዳትሞክር፣ ፍርሃትህን ያሳይብሃል። ሶስተኛው ማንንም ሰው እንዳትፈራ። አስታውስ ወንድሜ፣ ሁሉም ሰው የፈጠረው ፈጣሪ ነው። ፈጣሪን ብቻ ፍራ፣ ከፈጣሪ በታች ማንንም እንዳትፈራ። አራተኛው መንገድ ላይ ልክ እንደ ዶሮ አትራመድ፣ ቆፍጠን ብለህ በኮንፊደንስ ተራመድ። አምስተኛው 4 የነገርኩህን ነገሮች አስታውስ። እነዚህ ነገሮች ናቸው ኮንፊደንስን ዝቅ እያደረጉ ያሉ ነገሮች። ኮሜንት ላይ ደግሞ ያላስቀመጥኩትና ያልጠቀስኩት ሐሳብ ካለ አሳውቀኝ። ወንድ ከሆንክ ስማኝ፣ እነዚህ ነገሮች ማለት ነው ህይወትን እስከ መጨረሻው ይቀይሩልሃል። በዚህ ቪዲዮ ላይ 6 ሐሳቦችን እነግርሃለሁ። በተለይ 6ኛው በጣም አስፈላጊ ነው። አንደኛው ከምታፈቅራት ሴት ራቅ፣ ከምትወዳት ሴት አጠገብ ጥፋ። እሷ ነች አይምሮህን ቢዚ ያደረገችው፣ እሷ ነች ያንን ስራ እንዳትሰራ ያደረገች። ስለዚህ በቻልኮ መጠን ከእሷ አጠገብ ጥፋ። ሁለተኛው ሰዎችን ማስቀየም ተለማመድ። ለሰዎች ስሜት ብለህ ማለት ነው ራስህን ሰዎች ፊት ለፊት ዝቅ እንዳታደርግ። እነሱ ካናቁ አንተም ናቃቸው፣ እነሱ ባሳዩ ልክ አንተ ማሳያቸው። ሶስተኛው ፕላን ኤን ብቻ ጨርሰው። ፕላን ቢ ፕላን ሲ የሚባል ነገር የለም። ሌላ እቅድና ሌላ ፕላን የምታወጣ ከሆነ ማለት ነው ወንድሜ እንደ አዲስ ሌላ ነገር ትጀምራለህ። ስለዚህ የጀመርከውን ነገር ጨርሰው። አራተኛው ከማይጠቅሙ ጓደኞች ራቅ። በቻልኮ መጠን ሙድ የሚይዙብህ ጓደኞች ካሉ፣ ያንተን ህልም ሰፖርት የሚያደርጉ ጓደኞች ካሉ ከነሱ አጠገብ ጥፋ። አምስተኛው ራስህን አውራው፣ ከራስ ጋር ተነጋገር። አይምሮህን ማለት ነው በሐሳቦች ጭልጥ አታርገው። ለአይምሮ እረፍት ስጠው። ከራስ ጋር እንዲነጋገር መንገዱን ክፈትለት። ስድስተኛው ሪጀክትን ተቀበል። ምክንያቱም ሪጀክት ስትደረግ ነው የምትጠነክረው። ከላይ ከነገርኩ 6 ሐሳብ ውስጥ የትኛው ተመቸ? ኮሜንት ላሳውቀኝ።